በስተመጨረሻም መድብል ጠበቃው በህይወት እንዳለና እንዳልሞተ አረጋግጧል። እንግዲህ ከዚህ ቀደም እንደሚታወቀው መድብል ያንን ጠበቃው መሞቱና አለመሞቱን ወይም ደግሞ የዝና ሴራ ነው ወይስ አይደለም የሚለውን ለማረጋገጥ እንግዲህ ከብሩኬ ጋር ያንን የጠበቃውን መቃብር ቆፍሮ ማየት እንዳለበት ነበር የተነጋገሩት ማለት ነው። ስለዚህ አሁን ላይ መድብል ያንን የጠበቃው መቃብሩን እንግዲህ ቆፍሮ እንዳየና ምንም እዛ ውስጥ ጠበቃው እንደሌለና ባዶ እንደሆነ ነው የተናገረው ማለት ነው። እንግዲህ አሁን ላይ ዞሮ ሞገስ ነፃ እንደሆነ ይታወቃል በስተመጨረሻ። ነገር ግን አሁን ላይ ጠበቃው ከመድብል የሚፈልገው ነገር ምንድነው? ቤተሰቦቹንና ልጆቹን እንግዲህ ሴፍቲ የሆነ ቦታ እንዲያስቀምጥለት ነው የሚፈልገው። አሁንም ቢሆን ጠበቃው ዝና ላይ መመስከር እንደሚፈልግና የዝናን ሴራ ማጋለጥ እንደሚፈልግ ከዚህ ቀደም ተናግሯል። ስለዚህ አሁንም ቢሆን መድብል የጠበቃን ቤተሰቦች ግዴታ ፈልጎ ማግኘት አለበት ማለት ነው። ሞገስም ነፃ እንዲሆንና አንድ ላይ ተባብረው ጠበቃውም እንግዲህ በዝና ላይ እንዲከሰውና እሱን እንዲመሰክርበት የግድ መድብል ቤተሰቦቹን ማግኘት አለበት እያለ ነው የሚገኘው ማለት ነው። ስለዚህ የመድብል ቀጣዩ እርምጃ የሚሆነው ደግሞ ምንድነው? ቤተሰቦቹን ፈልጎ ማግኘት ይሆናል ማለት ነው። ስለዚህ አሁን ላይ እንግዲህ ጠበቃው በህይወት እንዳለ ሁሉም በተሰበሰቡበት ነው የሰሙት። ሉላም ቅድስትም ብሩኬም ማለት ነው። እንኳን ደስ አላችሁ። ዋናው ጠበቃው በህይወት መኖሩ ነው። በሌላ በኩል ደግሞ እንደሚታወቀው ማህሌት ኤዱን እንደሚታወቀው እዛ ቤት እንድትሰልላት አስገብታታለች። ነገር ግን ኤዱ ከመሰለል ውጪ በመድብል ፍቅር እንደተያዘችና መድብልን እንደወደደችው ነው የተናገረችው። እንግዲህ አሁን ላይ ያው ኤዱ ከመድብል ጋር በይበልጥ በጣም ተነጋግረዋል። እንደገና ደግሞ ሁለቱም ቀለል ያሉ ሰዎች ናቸው። እናም አሁን ላይ ኤደን ከብሩኬ ይልቅ መድብልን እንደወደደችው ነው ለማህሌት የነገረቻት። ነገር ግን ማህሌት ደግሞ ኤዱን እዛ ቤት ያስገባቻት ብሩኬንና ቅድስቴን እንድታለያያቸው ነው ማለት ነው። አሁን ላይ ብሩኬ ዞር ብሎ ኤደንን እንደማያትና ከቅድስቴ ላይ አይኑን እንደማይነግል ግልጽ ነው ማለት ነው። ማህሌት ኤዱ እንግዲህ ብሩኬን እንድታማልለውና ከቅድስቴ ጋር ያላቸውን ግንኙነት መሀል ገብታ እንድትሰብር ወይም ደግሞ በመሃላቸው ገብታ እንግዲህ እንዲቃረን ነው ግንኙነታቸው የምትፈልገው። ኤዱ ግን ያንን ነገር ማድረግ እችላለሁ ብላለች። ነገር ግን በቤተሰቦቹ ላይ ምንም አንዳችም አይነት ነገር እንደሌለና የዋህ እንደሆኑ ነው እሷም አሁን ላይ ከገባች በኋላ ያወቀችው ማለት ነው። ማህሌት ግቧ ምንድነው? ብሩኬን አሁንም ቢሆን የተሳካ ኑሮና የተሳካ ህይወት እንዲኖር አትፈልግም። በመሃል ገብታ መበጥበጥና አሁንም ቢሆን ያን ቤት የራሷ ስላላደረገችና ቤቱን ስላልወሰደችው ያንን ቤት ወደ ራሷ ማድረግና ቅድስቴም ቢሆን ብሩኬን እንዳትወድና ከብሩኬ ጋር እንዳትሆን መሃል ገብታ እንግዲህ ግንኙነታቸውን ማፍረስ ነው ፍላጎቷ። ነገር ግን የሷ ፍላጎት መቼም ቢሆን አይሳካም። ብሩኬ ቅድስቴ ሽማግሌ ሊልክ እንደሆነና በዚህ አጭር ጊዜ ውስጥ እሷንም ወዲያው ማግባት እንዳለበት ነው። እንግዲህ አሁን ላይ ተደራራቢ ምክንያቶች መጡበት። እንግዲህ እንደሚታወቀው ሞገስ አሁን ላይ ጠበቃውን ገላል ተብሎ ይሄ ችግር ባይመጣና እንግዲህ ሌላ ነገር ባይፈጠር ኖሮ ብሩኬም እንደሚታወቀው ወንድሙንና ሞገስ ጓደኛውን ሙዜ ስለሚያደርግ የግድ የሞገስን ችግር ሳይፈታው ይሄንን ሰርግ ወይም ደግሞ ሽማግሌ መላክ አይችልም። ስለዚህ አሁን ያለውን የሞገስን ችግር ከፈቱ በኋላና ከጨረሱ በኋላ ቀጥታ ብሩኬ ወደ ማህሌት ሽማግሌ መላክ ይሆናል ማለት ነው። ከዛም ብሩኬና ቅድስት አንድ ላይ ይጋባሉ። ማህሌትም እንግዲህ እንደጠበቀችው አይሆንም ማለት ነው። እናንተስ እስቲ በዚህ ጉዳይ ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። ምሳሌ ክፍል 146 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 146 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ይጀምሩ። እንግዲህ አሁን ላይ ዝና ማህሌትና ኤዱ በተቀመጡበት መጥቷል ማለት ነው። እንግዲህ ማህሌት ከዚህ በፊት ጓደኛዬ ነች አስጠጋችኝ ወይም ደግሞ ጓደኛዬ ነች ክለብ ቤት እዛ የካሌብ ክለብ ጋር የወሰደችኝ ብላ ነበር። እናም የጓደኛዋን ስም ጠይቋት፣ ነገር ግን ጓደኛዋ ሌላ ቦታ እንደሆነችና አሁንም እዛ እንዳልሆነች ነው የተናገረችው ማለት ነው። ነገር ግን ማህሌት ለራሷ እቅድና ለራሷ
ይሄን የስለላውን ኤዱን ለማማከር አንድ ላይ በተቀመጡበት ሰዓት ነው ዝና የመጣው ማለት ነው። እንግዲህ ማህሌት ዝናን ባየችው ሰዓት ደነገጠች። እሷም ደነገጠች። ኤዱን ብትሆን የማህሌትን ድንጋጤ አይታ ግራ አጋብቷታል። ምክንያቱም ምንድነው የተፈጠረው ነው ማን ነው ሰውየው የሚለውን ነው። እንግዲህ ማህሌት እንደፈረደባት የራሷን ችግር ሳይበቃና ከዝና ጋር ያላትን ግንኙነት ሳትጨርስ ዝና እንደሚከታተላትና አሁንም ቢሆን ማህሌትን በሱ ስራ አስቀምጦ የሱን ስራ እንድታከናውን የሱን ሴራ እንድትጨርስለት ይፈልጋል። ነገር ግን ምንም በማታውቀው ልጅ ላይ ደግሞ አሁን ላይ ኤደንንም ተጨማሪ እንግዲህ የዝና ሰራተኛ ልታደርጋት ትችላለች ብዬ ነው ማስበው። ኤደን ራሷን ከዚህ ስራ ውስጥ ነፃ ማውጣት አለባት ብዬ ነው ማስበው። ዝና ይሄን ያህል ብር ከፍላለሁ ይሄን ያህል ገንዘብ ከፍላለሁ እያለ ሙድ እያዘባቸው አንድም ገንዘብ ሳይሰጣቸው እስከዛ ድረስ ማህሌት ላይ የተጫወተበት ሳይበቃ እንደገና ኤደንን ከዚህ በኋላ እንዳይጨምራት ብዬ ነው ማስበው። አሁን ላይ ኤደን ያየችውን ነገር በሙሉ ለማህሌት ሄዳ ማብራራትና መናገሩን ተያይዟለች ማለት ነው። ምክንያቱም አሁን ላይ እንደሚታወቀው የመድብል ሲያወራ ስለሰማች የጠበቃውን አስከሬን ወይም ደግሞ መቃብር ማየት እንዳለበትና እውነት ሞቷል አልሞተም የሚለውን ለማረጋገጥ የሆነውን በሙሉ ከብሩኬ ጋር ሲያወሩ ስለሰማች ያን ነገር ደግሞ እንግዲህ ለማህሌት ነግራታለች ማለት ነው። ስለዚህ አሁን ላይ ዝና ከመጣ ደግሞ ያንን የወሰደችውን የኤደንን መረጃዎች በሙሉ ለዝና መስጠቷ ግድ ነው፣ ወይም ደግሞ ትናገራለች ብዬ ነው ማስበው። ምክንያቱም ምን አዲስ ነገር አለ ምንድነው የሰማሹ ነገር ብሎ ከጠየቃት ማህሌት እንግዲህ ዝናን ስለምትፈራውና ለራሷ ህይወት መኖር ስለምትፈልግ የያዘችውን ሚስጥርና ያለውን ነገር ለዝና አሳልፈው የምትሰጠው ይሆናል። እንግዲህ ዝናውን ላይ ደግሞ ከማህሌት ያንን መረጃ ካወቀና ጠበቃውን እንደሚፈልጉት እነሱም ካወቀ የጠበቃው ቤተሰቦቹን ቀድሞ ዝና እንዳያገኛቸውና እሱ ጋር እንዳያስቀምጣቸው ብዬ ነው የምፈራው። ግዴታ አሁን ላይ መድብል እንግዲህ ይህንን ቶሎ የጠበቃ ቤተሰቦችን መያዝና ሴፍቲ የሆነ ቦታ ላይ የራሱ ቦታ ማስቀመጥ አለበት። ቢያንስ እንኳን እሱ ባይፈልግ እንኳን መድብል ጓደኞቹ አሉ፣ የራሴ ሰዎች የምላቸው ሰዎች አሉ ስላለ እነዛን ሰዎች እንግዲህ ቦታ ላይ መልቀቅና እንዲፈልጉ ማድረግ አለበት ብዬ ነው ማስበው። ዝና ቀድሞ ካገኛቸው ለሞገስም ሆነ ለጠበቃው ከባድ ነው የሚሆነው። ጠበቃውን በዝና ላይ አይመሰክርበትም፣ እሱም እዛው እንደጠፋ ይቀራል። ነገር ግን በዝና ላይ ሳይመሰክርበት ዝም ይላል። ሞገስም ደግሞ በተፈላጊነቱ ይቀጥላል ማለት ነው፣ በፖሊስ ማለት ነው። ስለዚህ ይህን ነገር ቀድሞ መድብል ማድረግ አለበት ብዬ ነው ማስበው። እስኪ እናንተስ በዚህ ጉዳይ ሁላችሁም የተሰማችሁን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። በሌላ በኩል ደግሞ ብሩኬ በቅዠት ወይም ደግሞ በህልሙ ያየው ነገር ምንድነው? ከቅድስቴ ጋር አንድ ላይ ሲተኙ ወይም ደግሞ ቅድስቴ ያው ከጋብቻ በፊት እንደማይሆን ግልጽ ነው። እሱም ሽማግሌ ልኮ ነው ከዛ በኋላ ሁሉም ነገር የሚፈጸመው ብሎ ነው የሚያስበው። ነገር ግን በህልሙና በቅዠቱ ያሳየው ግን ቅድስቴ ከሱ ጋር ለማደር መታ ነው ማለት ነው። እንግዲህ አሁን ላይ ብሩኬ ያው ከቅድስቴ ጋር ወደፊት መጋባታቸው አይቀርም። ነገር ግን ያው ሁሉም ነገር ይደርሳል ብሎ ነው የሚያስበው። እንደገና አሁን ላይ ቅድስቴን ስለሚወዳትና ከፍቅረኛም በላይ ሁለተኛ እናቱ የሚያደርጋት ለምንድን ነው? የቤተሰቦቹ ታሪክ ለማንም ነግሮ የማያውቀውን ለቅድስቴን የነገራት ቤተሰቦቹን በምን እንዳጣና እንደገና ደግሞ እነሱም በዛ ህይወት ውስጥ አሳልፈው እዚህ መረሳቸው ማለት ነው ከመድብል ጋር። ስለዚህ አሁን ላይ ቅድስቴ እንግዲህ ለብሩኬ እንድናተም ሆናለሁ አታስብ ብላ ያው ብሩኬን እያጽናናችውና ከዚህ በኋላም ቢሆን እንደማትርቀው እንደማትለየው ነው ቃል የገባችለት ማለት ነው። እንግዲህ ሉላ በጣም በተጨነቀች ሰዓት አሁንም ቢሆን ሞገስ እየደወለ አለው ወይም ደግሞ ምንም አልሆንኩም እያላት ነው። አሁን ላይ ሉላ እንግዲህ እንቅልፍም ነስቷታል። ምክንያቱም ሞገስ አሁን ላይ በጣም ጭንቀት ውስጥና ገለሃል ተብሎ እየተፈለገ ስለሆነ ካሁን ፖሊሶቹ ቀድመው ይዘውት እንዳያስፈራሩት ወይም ደግሞ እንዳያስሩት ብላ ነው የምትሰጋው ማለት ነው። እንግዲህ የሞገስና የሉላ ችግርና ስቃይ በጣም እየበዛ ነው ያለው። ካሁን ይስተካከላል። ካሁን ተስተካክሎ የነ ብሩኬንና የነ ቅድስቴንም ሰርግ እናያለን በቅርቡ እያለን ነው ምን ጠብቀው ማለት ነው። ዞሮ ያው ቀለበት አስሮላታል ብሩኬ። በቅርቡ ደግሞ ሰርጋቸውን ይደረጋል። ነገር ግን ዝና የሚባለው ሰውዬ የእጁን ካላገኘና
እሱ እስር ቤት የማይገባ ከሆነ ሁልጊዜም ቤተሰቡን እንደበጠበጠና እንግዲህ እንዳስቸገረ ስለሚሆን ይህንን ነገር ቶሎ ማስተካከል መድብል እንግዲህ እንዳለበት ነው የተሰማው። መድብል ለሞገስ ብቻ ሳይሆን ዝና የእጁን እንዲያገኝ ይፈልጋል። እንግዲህ የዚህን ያህል ርቀት ተጉዞ ነው ጠበቃው ሞተ ብለው ያንን ሁላ ነገር ሲሰሩ የነበረው ያንን የማይረባ ብረት ምናምን እንግዲህ ጠበቃው ውስጥ መቃብር ውስጥ ያገኙት ማለት ነው። ስለዚህ ይህንን ነገር ደግሞ ዝና የእጁን ካላገኘና ቅጣት ካላገኘ እነሱም በሰላም አይኖሩም፣ እሱም አይተዋቸውም ማለት ነው። አሁን ዝና ማህሌትን አግኝቷት ከማህሌት የወሰደውን ኢንፎርሜሽኖች በሙሉ ከተገበረውና እንደገና ደግሞ ከጠበቃው ቀድሞ ከመድብል ቀድሞ የጠበቃው ቤተሰቦችን የሚያገኛቸው ከሆነ ጠበቃውን ያስረዋል። ጠበቃውን ቢሆን ሞገስ ገሎኛል ወይም ደግሞ እሱም ተደብቆ ሞገስ እንደ ገዳይ ነው የሚፈልገው። ስለዚህ በዚህ ጉዳይ እስቲ እናንተስ በዛሬው በምሳሌ ክፍል ያላችሁንና የተሰማችሁን ሀሳብ አስተያየታችሁን ኮሜንት ላይ በማስቀመጥ ማድረግ ትችላላችሁ። እንግዲህ በእኔ በኩል የዛሬው አስተያየቴ እንን ይመስል ነበር። ምሳሌ ክፍል 146 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለቻናል አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።